ሀና እንግዲህ የአባቷ መታመም አሁንም ግራ አጋብቷታል ማለት ነው። ምክንያቱም አባቷ ባለፈው ሐኪም ቤት ሲከታተሉ ነበር፣ ግን አቅማቸው ደከም ስላለ መድኃኒት ማበረታቻ መድኃኒት ሰጥተዋት ነበረ ማለት ነው። የብርታት መድኃኒት ለአባቷ እንድትሰጥ ያንን መድኃኒት ከወሰዱም በኋላ አባቷ ጠንካራ ሆነው ነበር። ነገር ግን ሕክምናውን እንዲጀምሩ ተናገረ ዶክተሩ ማለት ነው። ስለዚህ ቅድመ ክፍያ ደግሞ ግማሹን ከፍለሽ ነው አባትሽ ሕክምናውን መጀመር ያለብሽ ተባለች። ገንዘቡ ደግሞ የሚያስፈልጋት 400,000 ብር ነው። 400,000 ብሩን ኬት አመጣለሁ ብላ እንግዲህ በሀሳብ ተውጣ መንገዱን እንኳን ዝም ብላ ነው የምትሄደው እንጂ ማን መንገድ ላይ እንዳለ መኪና ይሁን ሰው እያየች አይደለም። እና ፍዝዝ ብላ ሀሳብ ውስጥ ገብታ ነው የምትራመደው። በዛም አሲር አገኛትና ጆሮ ቢጠራት አሰማም። አንቺ ሀና ብሎ ሲጮህባት ወይ አሲር ብላ አናገረችው። እንዴ ምን ሆነሽ ነው እንደዚህ በሀሳብ የምትዋጪው? ምንድን ነው ዛሬ ሌላ ነኝ ተዋጥኩኝ እንደ በሀሳብ እንደ ጭራሽም እኮ የለሽም ሲላት ትንሽ የሆነ ሀሳብ ውስጥ ገብቼ ምን ነው ምን ተፈጠረ? አባዬ ፋዘር ምን ሆኖ ሲላት አይ ፋዘር እሱ ደህና ነው፣ ግን ሐኪም ሕክምና እንዲጀምር እንዴ እስካሁን አልጀምረም እንዴ ሲላት አይ እስካሁን የሆነ መድኃኒት ሰጥተውት ነበረ፣ ያንን መድኃኒት ከጨረሰ በኋላ ነው ሕክምናው የሚጀምሩት ስላለ አሁን ሕክምናውን መጀመር ይችላል ብሎኛል ዶክተሩ። እና ታዲያ ይሄን እንዲያሳሰበች ሲላት አይ አይደለም አሲር አባቴ በጣም ብዙ ገንዘብ ያስፈልገዋል። ስንት አላት? 400,000 ብር። ከዛ ይሄ ልጁም እንደነገጠ እና ግማሽ ክፍያውን ከፍለሽ ነው አባትሽ ሕክምናው መጀመር የሚችለው ብሎኛል ዶክተሩ አለች። ወይ ታዲያ እንዴት እናድርግ? አላቅም አሲር በጣም ጨንቆኛል፣ ምን እንደማድረግ ራሱ አላቅም እያለች እንግዲህ ትክዝ ብላ በቃ እጅ አታስቢ፣ እንደምንም ብለን ፈልገንም ቢሆን እናገኛለን፣ ደግሞ እግዚአብሔር አለ አላት ማለት ነው። አዎ እሱስ ልክ ነህ፣ እግዚአብሔር አለ ብላ እሷም ወደ ስራዋ ሄደች። አሲር እንግዲህ መንገድ ላይ ቁጭ ብሎ እያሰበ ራሱን በራሱ እያወራ እንግዲህ ያው እሱ ለራሱ ጎዳና ነው ያለው፣ ለራሱ ምንም የለውም። ይህ እንጀራ አባቱ ደግሞ የተረገመ እርጉም ሰው ነው፣ ሰውም አይደለም፣ የሰው ፍጡር አይደለም። በፈጣሪ ስም እርቦኛል እንኳን ለዛሬ እንኳን ምግብ ግዛልኝ ቢለው እንኳ አንቄ እገልሃለሁ፣ ሂድና ቤተሰቦች የተቀበሩበት ቦታ ሂድና አፈር ላሳለው ማለት ነው። እንደዚህ የተረገመ ሰውም አለ። በጣም አሰቃይቶት ነበር በልጅነቱ ራሱ። በእንጀራ እናት ነው ያደገው። እኔ አላቅም። ቆይ እንደ ሴትዮዋም እንጀራ እናቱ ናት፣ ሰውየውማ እንጀራ አባቱ ነው። እንዴት ነው ነገሩ? ሊገባኝ አልቻለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። ሀንዬ እንግዲህ ከባድ ችግር ውስጥ ገብታለች ማለት ነው። የእውነት እሷ ችግር ማለቂያ የለውም። አንዱ ስትለው አንዱ ይተካባታል። እና አሁን ደግሞ ለአባቷ ማሳከሚያ በጣም ብዙ ብር ተጠይቃለች። 400,000 ብር ማለት በጣም ብዙ ብር ነው። እና እርግጠኛ ነኝ ወይዘሮ ሜላት ትረዳታለች ብዬ አስባለሁ፣ ብታካፍላት ሀሳቧን። አሲርም ደግሞ በቃ እግዚአብሔር አለ ስለ ሁሉም ነገር፣ አንቺ አትጨናነቂ፣ ሂጂ ወደ ስራሽ፣ እኔም ወደ ፋዘር ጋር ልሂድ ብሎ እሷም ወደ ስራዋ ሄደች ማለት ነው። አሲር እንግዲህ መንገድ ላይ ቁጭ ብሎ ብቻውን እያወራ ከራሱም በራሱ እያወራ ነበር። እና አሲር ሂድና አሁን ያለክ አማራጭ አንተ ለሀና ስትል ምንስ ብትሆን ታፈቅራት የለ እንዴ? ለፍቅር ስትል ምንም ማድረግ አለብህ። ስለዚህ ቀጥታ ሂድ አባት ጋርና እንደምንም ብለክ ከአባት ገንዘብ ተቀብለ ለሀና አባት ማሳከሚያ እርዳ ይላል ማለት ነው። እርስ በራሱ እንደዛው እየተንቆራጠጠ ያለ አባቱን መንገድ ላይ ያገኘውና አባዬ ሲል ማንን ነው? እኔን ነው አለና ሰውየው ዞር አለ ማለት ነው። አንተ አባቴ አይደለ እንዴ? አንተ ወደዛ ሰው እንዳይሰማክ፣ እኔ አባቴ አይደለሁም። ቤተሰቦችን ሄድና ፈልጋቸው እዛ ቀብር ቦታ ላይ አለው ማለት ነው። እንደዚህም የተረገሙ ሰዎች አሉና እንግዲህ አሲር በጣም ነው ያሳዘነኝ የእውነት። እንደዚህ ተገፍቶ ነው፣ ለዛ ነው ጎዳና የወጣው። በዛ ላይ እቤት ያለችው እንጀራ እናቱ ውሸታም ነው፣ ልጅክ ውሸታም ነው እያለች ምግብ ትከለክለዋለች፣ በጣም ብዙ ነገር በድለዋለች። እና ያንን እንኳን ሲነግረው ሰውየው ሊያምነውም አልቻለም ማለት ነው። ጭራሽ ቤት ያምጥቼ ባስቀመጥኳት በእኔ ላይ ምናምን ታረጋለች እንዴ እያለ ሰውየው ጥጋበኛ ነው። ይህ ሰውዬ በነገራችን ላይ ብዙ ቦታ ላይ አየዋለሁ፣ እንደዚሁ ነው፣ ትቢቱ የወጠረው ብቻ ነው። እና ሀኒዬም ወደ ስራዋ ሄደች። እንግዲህ ጆሮዬም እዛው መንገድ ላይ ቁጭ ብሎ ትክስ ብሎ ነበረ። ከዛም ሀና እነ ሜላት ቤት ከደረሰች በኋላ
ቁጭ ብላ ስራዋን ጨርሳ ፊልም እያየች ሰላም መጣችና ሀንዬ አረ እንደው ምን ይሻለኛል? ምን ሆንሽ ደግሞ ሰላምዬ? ምን እንደተፈጠረ ነገር አለ እንዴ? ምንም አይፈጠራለ ብለሽ ነው ሀንዬ? ልጁ እኮ ደወለ ስትላት ማን ነው ስትላት፣ ይሄ ልጁን ያስረግዛት ለካ ክብሮም አንተነ ማለት ነው። እሱን ያስረግዛት ይመስለኛል ሳስበው፣ እሱ ራሱ ነው። እና አላቅም ግን ደግሞ ድጋሚ ልቤ እንዲሰበር አልፈልግም እያለችው ነበር። እና ደወለ። ታዲያ ለምን አታነሽለትም? ወይ ተጸጽቶ ይሆናል እኮ ወይ ቅርታ ሊጠይቅሽ ይሆናል። እኔ እኮ ድምፁን መስማት እንኳ አልፈልግም፣ ግን ደግሞ ልቤ ከሱ ላይ መቁረጥ አልቻለም አለቻት ማለት ነው። በቃ አናግሪውና መፍትሄ አይጠፋም አለቻት። ከዛም አንዬ ወደ ቤቷ ሄደች። ጠዋት ነጋና ወደ ስራዋ ስትመለስ ደግሞ ወይዘሮ ሜላት ሀንዬ ለሰላም ማትነግራት ከሆነ አንድ ጥያቄ እንድጠይቅሽ እና መልሱንም እፈልጋለሁ አለቻት። እሺ እትዬ ምንድን ነው ብላ፣ እሺ ቁጭ በይ፣ ለማንኛውም ግን አደራ ቃል ግቢልኝ ለሰላም እንደማትነግሪያት እያለች እሺ ብላ ሰላምዬ ማናት ሀንዬም ዝግጁ ሆና ቁጭ ብላ ባለችበት ቦታ ሰላም መጣችባቸው። ሀኒ ልትነግራት፣ ከዛን ሀናን በአይኗ ቁጭ ብድግ አደረገቻት ሰላም ማለት ነው። ከዛን እንዴ ምን ነው ምን እያወራችሁ ነበር? እኔ ስታዩ ደግሞ ተደናገጣችሁ ምናምን ስትል፣ አረ ምንም አይደለም፣ ይሄ እኮ ግልጽ ያለ ነገር ነው፣ ምንም አይደለም፣ ከአንቺ የሚደበቅ ነገር አይደለም ሰላምዬ። እትዬ እኮ እንዴ ሀና፣ አረ ዝም በይ ነገር ያላልኩሽም እንዴ አለቻት ሜላት ማለት ነው። አረ ችግር የለውም እትዬ፣ ይሄ እኮ ግልጽ ያለ ነገር ነው ሀና አለች እንትና ማለት ነው ሰላም። ከዛን አይ ሰላም እትዬማ እውነቱን ማወቅ አለባቸው፣ ግዴታ እውነቱን ማወቅ አለባቸው። እስከማቼ ከእናትሽ ትደብቅሽ? እናትሽ እኮ ናት አለቻት ሀና ብላ። እንግዲህ እትዬ ሰላም እኮ ያመማት የማህፀን ቁስለት ነው አለች። ከዛን ሰላም አለች ማለት ነው። እና ይሄን ያክል ሚስጥር ደባቂ የእውነት አንዳንዴ እኔ እንጃ ነኝ ማን ሰራተኛ አሁን እንደዚህ ሚስጥር የሚደብቀው? ግን እህቷ እኮ ናት የእውነት። መጀመሪያ ላይ እዛ ቤት የገባች ጊዜ እንዴት እንደምታበሻቅጣት እንዴት እንደምትሰድባት፣ ስልኳን ራሱ አሲር ሰርቆባት የሰላምን ስልክ ሀና ናት መልሳ ይዛ የመጣችውና እዛ ያ ሁሉ በደል ረስታ ሀንዬ ከእህቷ ጎን እንግዲህ ያው እህቷ መሆኗ በቅርብ ቀን ይታወቃል ብዬ አስባለሁ። እንግዲህ ሰላምዬ ደስ አላት ማለት ነው። ወይኔ የኔ ልጅ፣ እኔ እኮ ከኔ የደበቅሽው ነገር ምንድን ነው ብዬ እንቅልፍ አጥቼ ነበረ አለች እናቷ ማለት ነው። ከዛም ሀንዬ ወደ ክችን ሄደች። ሰላም ተከትላት መጣ። ሀንዬ ዛሬ እኮ እንደው ጉድ ሰራሽኝ ብዬ ነበር። እንዴ ሰላምዬ፣ እንደው ለሚስጥር ማልበቃ ሰው መስልሻለሁ? እኔ እኮ ልጅ አይደለሁም። ምን ሆነሻል? እንዴት ይሄንን እነግራታለሁ ለእህትዬ አለቻት ማለት ነው። ከዛም እንግዲህ አቶ አንተነ ሀና የኔ ናት፣ መቼም ከኔ ልታመልጥ አትችልም። ሰላም ያንቺን እገዛም አገሽኝም አላገሽኝም ሰላም የኔ ብቻ ናት ይላል ማለት ነው።